አንድ ላይ ሆነው ልጆቻቸውን ሊያሳድጉ ደስ አለ። አብርሽና ሩታ አንድ ላይ ሆነው ልጆቻቸውን ሊያሳድጉ ነው። በሽማግሌዎች ቀን ቀጠሮ ተሰጥቷቸዋል። ውስጥ እያረረም ቢሆን ድብን እያልክ ቢሆንም አንተም ልጁን በፍቅር ያሳድግ ደስተኛ ነኝ። ከዛም ቀጥሎ ደግሞ ሽማግሌ የሚገባል ያልካቸው ሰዎች ሽማግሌዎች ሁለታቸው ያለውን መሀል ክፍተት አስተካክለው ሩታና አብርሃም ሌላው ቢቀር እንደ ባልና ሚስት እንኳን ቢሆኑ ደስ ይለኛል። ባይሆኑ እንኳን የፍቺ ወረቀት ጸድቋል ታውቃለህ። እንደ ባልና ሚስት እንኳን ባይሆኑ እንደ ጠላቶች ባይተያዩ ከዛ በመቀጠል 2 ሳምንት ነው ያልኩህ። ከዛ በፊት ሰርግ ምጠራ እችላለሁ፣ ቀለበት ፕሮግራም ምጠራ እችላለሁ፣ ብዙ ነገሮች ጠራ እችላለሁ። 2 ሳምንት በጣም ብዙ አራቃችሁ ምን እንደሆነ ታውቃለህ። ይሄን ነገር ስትናገር ብሩኪ በጣም አንዳንድ ሰው ኪሳራ ውስጥ ገብቷል። የቪዲዮ አውጥቶ ቀለበት ገዝቶ አበባ ገዝቶ በጣም ብዙ መንገድ ሄዶ ስማኛ እንዴ አትናደድ። እንኳን ደስ አላችሁ ውዶቼ። እንደሰማችሁ እንግዲህ ቢኒ ዛሬ አብርሽና ሩታ ሊታረቁ ነው አለን ጋይስ። እንኳን ደስ አላችሁ። ኮንግራ ወንድ ልጅ ግን ሴት ሲውል ሲያስጠላ። እሺ እባክህ ጭራሽ ምን አለ ጋይስ? ጭራሽ ምን አለ? አቤት አንተ ባለጌ ነህ ማርያም። ቢኒ የምትባል እንዴት ነው ወንዱን ሴትን በሚዲያ የምትሳደበው? ጥፋት ልታጠፋ ትችላለች ሄርሜላ፣ ግን እንዴት ነው ወንድ ልጅ ባሽሙር? አረ ቢታረቁ ደስ ይለኝ። እግዚአብሔር ምስክሬን፣ እውነት ከሆነ እግዚአብሔር ያርግልኝ፣ ደስ ይለኛል። አብርሽና ሩታ ከታረቁልኝ በጣም ደስ ይለኛል በበኩሌ። እውነቴን ነው የምላችሁ። ግን የውሸት ማለት ነው መቦጣረቅ ምን መጣ? እሺ ሊታረቁ ነው ሲመጡ ስታረቁ ብታመጣልን እስቲ። የውሸት ማት እናንተ ጋ ነው አለ። አይ ግን ወንድ ልጅ ማለት ነው እንደዚህ አሽሙረኛ፣ አሜተኛ፣ ተሳዳቢ፣ ለሴት ልጅ ክብር የሌለ ወንድ ሲያስጠላ። በአሽሙር በሚዲያ በአሽሙር በስማ ቢኒ የሚባል ማሽቀበጥክ። ቢኒና አቤላ በጣም አሽቀበጣችሁ። እግዚአብሔር ያርግልን ጋይስ። እንደተባለ ሊታረቁ ነው። ሽምግልና ተይዘዋል። አማላጅ ተልኬ ነው አለ እኮ ጌታ ሆይ። እንደው ከባድ ነው ግን ጋይስ፣ ከባድ ነው። ወንድ ልጅ እንዴት ነው በአሽሙር? ወንድ ልጅ ወንድ ሲሆን ነው ባይዘው የሚያስጠላው ሲያወራ አሽሙር። ሲቀጥል ደግሞ ምን አለ? ከሩታ መማር አለባት ሄርሜላ። ምንድን ነው ከሩታ የምትማረው? ሩታ ምን አብርሽ እንዴት እንዳገኘች አናቅም እንዴ? ታው እኔ ሩታ መንካት አልፈልግም፣ ግን በእናንተ የተነሳ ሩታ እንዲነካት አድርጉኝ። እኔ እኮ መደባበቅ ደስ አይለኝም። ሩታ ምን አድርጋ ነው አብርሽ ጋር የመጣችሁ? ምን አብርሽ ኤርሜላ አብርሽ ስለጠይቀች ሰዋት በሷ አልተጀመረ እና አረቢኒ ጋይስ ኮንግራ። ለማንኛውም ጋይስ ሊታረቁ ነው አብርሽና ሩታ። እንኳን ደስ አላችሁ፣ ደስ ብሎኛል። እውነት ያርጉ፣ እግዚአብሔር ምስክሬን ከልቤን እውነት ያርጉ። ከታረቁ ደስ ይለናል። ይሄ ምኞቴ ነው። እኔ ታውቃላችሁ ሲደሰቱ ደስ ብሎኝ ነው ቪዲዮ የሚሰራ። ሲከፉም ደግሞ መጥፎ ነገርም ሲሰሩ እናገራለሁ። አልሳደብም ግን አልካፈትም ባይስቡ እና ኮንግራ እንኳን ደስ አላችሁ ልላችሁ እኮ ነው የመጣው ውዶቼ። ደስታዬን ላካፍል ብዬ ነው። ቢኒ ሊታረቁ ነው አለ ጋይስ። እንኳን ደስ አላችሁ ውዶቼ፣ ወዳችኋለሁ። ላይክ አድርጉ።